በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁሉን የምትችል ጌታ እግዚአብሔር አምላካችን በሰማያት የምትኖር በምስጋና በከፍታ የምትኖር ማንም የማያሸንፍህ ምስጋና ገንዘብ የሆነ አቤቱ የመላእክት አለቆች የሚያመሰግኑ፣ ቅዱሳን የሚያመሰግኑ፣ ጻድቃን የሚያመሰግኑ፣ ኃይላት ስልጣናት የሚያመሰግኑ፣ አራቱ እንስሶች የሚያመሰግኑ፣ 24 ሰማያት የሚያመሰግኑ፣ ቸነትን ያዩ ህዝቦች እኛ ልጆች የምናመሰግንህ አንተ ቅዱስና የዋህ አምላካችን እግዚአብሔር በጌታችን በአምላካችን በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ቤተክርስቲያን ታመሰግንሃለች፣ ትውልድ ያመሰግንሃል። አቤቱ በሕይወታችን ስላሳለፍክልን ስላለፈው ከፊት ለፊታችን ስለሚሄደው መልካምነትህ ስትዘረጋች እጅህ እናመሰግንሃለን። በእያንዳንዳችን ቤት በእያንዳንዳችን ኑሮ ስለምትሰራው ቅዱስ ስራ እናመሰግንሃለን። በአባቶቻችን በቅዱሳን ስለሰራኸው ስራ እናመሰግንሃለን። መብራትን ስላበራሃልን፣ ጨለማ ስላራክልን፣ በመስቀል ላይ ተሰቅለ የሞትን ቀስት ስለሰበርክልን እናመሰግንሃለን። የህይወት ባለቤት ስለሆንከን እናመሰግንሃለን። አባትና አምላክ ስለሆንከን እናመሰግንሃለን። ጸጋን ስለምታበዛልን ስለምትጠብቀን እናመሰግንሃለን። በጌታችን በአምላካችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባሃል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ እግዚአብሔር ልጆች ብሩካን፣ በእሱ የተወደዳችሁ በቅዱስ ስሙ የታተማችሁ በቅዱስ ደሙ የተዋጃችሁ ብሩካን ሁላችሁ እንደምን ቆያችሁ? እግዚአብሔር አምላካችን ለዘላለም ስሙ የተወደደ የተመሰገነ ይሁን። እንግዲህ ይሄ ሳምንት የንስሐ ሳምንት ነው። እግዚአብሔር የምንፈልግበት ሳምንት ነው። አይኖቻችንን ከፍተን ቀና ብለን ለምናይበት ሳምንት ነው። በተለይ ደግሞ ንስሐ የምንገባበት ከኃጢአታችን ቤታችንን መልሰን ጌታ ሆይ ማረን ብለን በፊቱ የምንቆምበት በደሙ በቸርነቱ ፊት ቆመን በደላችንን ይቅር የምንለማመንበት የንስሐ ሳምንት ነው። ያው ለመብላት ለመጠጣት ለመደሰት ጊዜ አለው። ለመግደል ለመጾም ደግሞ ጊዜ አለው። ለመስገድ ያለንን ነገር ለእግዚአብሔር ለመስጠት ጊዜ አለ። ደግሞ እግዚአብሔር ለመቀበል ለመባረክም ጊዜ አለ። በዚህ ጊዜ በተለይ ደግሞ አሁን በጾም ጊዜያችን ራሳችንን በምናይበት ጊዜ ቃሉ መብራታችን ሆኖ ራሳችንን እንፈልግበታለን። እንደጠፋው ድሪም ጠፋውን ድሪም የፈለገች ሴት ጎንበስ ብላ መብራት አብርታ የወደቀባትን ስርቻ ውስጥ የወደቀውን ጠርጋ አቧራ ሁሉን ነገር ታግሳ ነው ያገኘችው። ጎንበስ ብለን አሁን እኔ እንዲህ ነኝ ብለን ከተቀመጥንበት የኢጎ ተራራ ወርደን ራሳችንን ዝቅ አድርገን በእውነትም ንስሐችንን ምንገባበትና ራሳችንን ምንፈልግበት መብራታችን ቃሉ ሆኖ ገንዘቡን ምንፈልግበት ጊዜ ነው ይሄ ጊዜ። እግዚአብሔር ብሩካን እና በተለይ ደግሞ ንስሐ ስንገባ ስለ ኃጢአት ማወቅ አለብን። ኃጢአት ምንድን ነው? ምን አይነት ኃጢአት ነው ምንሰራው? እንዴት አይነት ኃጢአት ነው ምንሰራው የሚለውን በደንብ ለይተን ማወቅ አለብን። አስታውሳለሁ አምና በዚህ ሰዓት ስለ 3 አይነት ኃጢአቶች ተምረናል። በራስ ላይ የሚፈጸም ኃጢአት፣ ማትረቢ ነሽ፣ የሞትሽ ነሽ፣ ደደብ ነሽ፣ ሞት ይገባሃል፣ መፈጠር አልነበረብህም እያለ ራስን መስደብ፣ ቤተ መቅደስን ማናናቅ፣ ክርስቶስ የሞተለትን የገነባውን ሕያው ድንጋይ የሰራውን ይህን ቅዱስ ሰውነት ማናናቅ፣ አደጋ እንዲደርስበት መጋበዝ፣ ይሄ ራስ ላይ የሚፈጸም ኃጢአት ነው። ሁለተኛው ኃጢአት ሰው ላይ የምንፈጽመው ነው። መግደል፣ መስረቅ፣ መዋሸት፣ የሰውን አእምሮ በንግግር በሐሜት በሌላም ቋንቋ በፍርድና በቁጣ መጉዳት፣ ማኩረፍ፣ አለመታረቅ፣ መጨከን፣ ሰው ላይ አቅም እያለ ጉልበት እያለ ግን መጨከን፣ አለመራራት፣ እነዚህ ነገሮች ሰው ላይ የሚፈጸሙ ኃጢአቶች ናቸው። በተለይ እነዚህ ደግሞ ዋጋ ያስከፍላሉ። ያው 2 ሰዎች መካከል ስለሚፈጸም የአንዱ ሰው ኃጢአት ሌላውን ሰው ከነካ ዳኛው ግድ እንዲናገር፣ እንዲሰራ፣ እንዲፈርድ ያስገድደዋል እግዚአብሔር ዳኛ ስለሆነ እና በዚህ ምክንያት በሰው ላይ የምንፈጽመው ኃጢአት እጥፍ እየሆነ እኛ ላይ እንደሚመጣ የዘራነውን እንደሚያሳጭደን ተምረናል። ንስሐ ስንገባን የእውነት ንስሐ መግባት ነው ያለብን። ምንም እንዳልተፈጠረ አድርገን ማሰብ የለብንም። አንዳንድ ሰዎች ቂም በውስጣችን ይዘን መንፈሳዊ አድርገን አመናፍሰነው እንቀጥላለን። በቃ እኔ አልደርስበትም አይደርስብኝ ብለን ጾማችንን በሰላም ለመጾም እንሞክራለን። ውስጣችን ግን ቁጣ አለ። ያ ቁጣ እዛ ሰው ላይ በህይወቱ ላይ አለ። ተቆጥቶኛል፣ ተቀይሞኛል እያለ እኛ ግን ችግሩን ለመፍታት አንሞክርም። በዚህ ምክንያት የታሰረ
ችግር የማይፈታ ጾም ልንጾም እንገደዳለን። ስለዚህ ችግሮችን የውስጥ ኃጢአቶቻችንን በደንብ ለይተን ማወቅ። ሶስተኛው እግዚአብሔር ለምንፈጽመው ኃጢአት ነው። እሱ ደግሞ ተስፋ ማድረግ፣ ከአምላካችን ተስፋ በሌላ ተስፋ ማስቀመጥ፣ መመኪያ ማዘጋጀት፣ ሌላ ባዕድ አምልኮ ማምለክ፣ በስሙ ዝም ብሎ መሐላ መማል። በቃ እውነት ነው ማለት ሲገባ ማርያምን፣ ገብርኤልን፣ ጌታን፣ ጊዮርጊስን ምናምን እያሉ በቃ በቅዱሳንና በሰማይ ስም እየማሉ እግዚአብሔርን መድፈር፣ የእግዚአብሔርን ሰማይ መድፈር በእግዚአብሔር ላይ የሚፈጸም ኃጢአት ነውና እነዚህን ሁሉ ኃጢአቶች ለይተን ማወቅ፣ ስንናዘዝም በደንብ ለይተን ማስቀመጥ እንዳለብን ተምረናል አንድ ጊዜ ላይቭ ስትሪም ላይ። ዛሬ ደግሞ በስጋችን በመንፈሳችን ስለምንሰራቸው ኃጢአቶች ነው የምንማረው። የእነዚህ ኃጢአቶች በገላትያ መጽሐፍ ምዕራፍ 5 ቁጥር 20 ጀምሮ ከቁጥር 18 ጀምሮ ተጽፈዋል። ምንድን ነው የሚለን ሐዋርያ ጳውሎስ? በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር። በሥጋችን የምንሰራቸው ኃጢአቶች አሉ። እነዚህ ምንድን ነው? ዝሙት፣ ሥጋችን ላይ የምንፈጽመው ኃጢአት ነው። ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት። እነዚህ በሥጋችን ላይ የምንሰራቸው ሥጋችንን የሚያሳድፉ፣ ሥጋን የሚያቆሽሹ፣ የተቀደሰውን ቤተ መቅደስ ሰውነታችንን የሚነኩ ስለሆነ የቆሻሻ ስሜታችን መንፈሳችንን ስለሚጫነን መጸለይ ሁሉ ያቅተናል። ይሄን ሰርቼ እንዴት እንደዚህ እያሰብኩ እንዴት እንደዚህ እየሰራው እንዴት። ብዙ ሰው ከቤተክርስቲያን አደባባይ ላይ የማታገኙት ኃጢአት ስለሚሰራ ነው፣ እግዚአብሔርን ስለማይፈልግ አይደለም። ብዙ ሰው ቤተክርስቲያን መቅደስ ውስጥ ሲገባ የማታዩት ኃጢአት ስለሚሰራ ነው። ሥጋው ሲያደፍ የሰው ልጅ መንፈሱና ነፍሱ ትጨነቃለች። እግዚአብሔርን በእምነት ገፋ አድርጎ እንኳን በእምነት ጠጋ ብሎ ለመቅረብ እንኳን ይቸግረዋል። እና እንደዚህ አይነት እስራት ያመጣል፣ ይቆራርጣል። ከእግዚአብሔር ከፊቱ እንድንኮበለል ያደርጋል። በሥጋችን የምንሰራው ኃጢአት ትንሽ ጊዜያዊ ደስታ ይሰጥና ግን በጣም ብዙ ዘላለማዊ ደግሞ ጸጸትና ቁጭት፣ ራስን መጥላት ያመጣል። ያችሁ እነዚህ የሥጋ ስራዎች ናቸው። ዘፈን፣ መስፈን። ዘፈን በመንፈሳችን ውስጥ የሰይጣንን ሐሳቦችና መልእክቶች ተቀብሎ የሚያስገባ አደገኛ መሳሪያ ነው። እንደ ዘፈን የመንፈሳዊ ሰዎች ጠንቅና ጠላት የለም። እንደ ዘፈን ሰው ይወላችሁ በመንፈሳዊ ሕይወቱን ለማደግ አንድ እርምጃ ተራመደ የሚባለው ዘፈንን ቁርጥ አድርጎ ሲመጣ ወደ እግዚአብሔር ቤት። ዘፈን በጣም ከፍተኛ የመግዛት አቅም ያላቸው መናፍስትን በውስጣችን የሚያስገባ ነው እና ሰይጣን የሚናገርበት ነው። ሰይጣን በህሊናችን፣ በምክሩ፣ በጓደኞቻችን፣ በዘመዶቻችን ሲናገረን እምቢ ስንለው በምንወደው ሙዚቃ ሊናገረን ይችላል። አንዳንድ መጥፎ አስተሳሰቦችን፣ ፍቺን፣ ቆርጦ መጣልን፣ ሰውን መለማመጥን፣ ይቅር አለማለትን የሚያስተምሩ ዘፋኞች ናቸው። ታውቃላችሁ። በቃ ያዩትን ሴትና ወንድ እየተመኙ መዋልን የሚያስተምሩ ዘፋኞች ናቸው። ዘፈን ሚስት እንድታመሰግን አይጋብዝም። ያየሃትን ቆንጆ እንድትናፍቅ፣ እንድትጓጓ፣ እንድትሳሳ በህይወት ዝሙት ውስጥ እንድትገባ የሚጋብዝ አደገኛ ዓለም ነው። በጣም አደገኛ መንፈስ የሚሰራበት ዓለም ነው። እረፍት በሌለ ሁኔታ ሰዎችና አእምሯቸውን ለእግዚአብሔር ሳይሆን ለሰይጣን የምንጥልበት ትልቁ በሽታ ነው። እውነት ለመናገር ሰው ንስሐ እየገባ ተደብቆ ሙዚቃ እያዳመጠ መቀጠል የለበትም። ክርስቶስን የምትወዱት ከሆነ ክርስቶስን ምረጡ፣ አለዛ ዘፈን ምረጡ። ሁለት ነው ምርጫ መሆን ያለበት። ስካር፣ መስከር። ሰው ዝም ብሎ አይሰክርም። ሊዝናና ብቻ አይሰክርም። ሊያመልጥም ሊደበቅም ነው የሚሰክረው። ግን ስካር ለብዙ ኃጢአቶች መነሻ ምክንያት፣ ለብዙ ኃጢአቶች ስካር ሰውን ያዋርደዋል። ውስጡን ገበናው በአደባባይ እንዲያጋልጥ ያደርገዋል። ትንሽ ያደርገዋል። ቤተ መቅደሱን ያቆሽሸዋል። ተመልከቱ፣ የእግዚአብሔር ቤተ መቅደስ ሌላ ነገር ሲሰራበት ብታዩ ምን ይሰማችኋል? የምትወዷ ቤተክርስቲያን ውስጥ ብትሞቱ አይሻላችሁ? ብንሞት አይሻላልም? እንደዛ ከምናይ በስጋችን ውስጥ የምንሰራው ኃጢአት ልክ እነዚያ መላእክት በጣም ነው የሚሳቀቁት በዛ በምንሰራው ኃጢአት። ለምን? ይሄ የእግዚአብሔር ቤተ መቅደስ ስለሆነ። እነዚህን ኃጢአቶች ለይተን ማወቅ እና መናዘዝ ያስፈልግ።
ሌላው የመንፈስ የነፍስ ኃጢአቶች የሚባሉት ደግሞ ነገሮች ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት እነዚህ መንፈሳችን ውስጥ ያሉ ናቸው። ሰውም በመንፈሳችን እንጠላለን። በመንፈሳችን ውስጥ በነፍሳችን ውስጥ እንገለዋል፣ እንቀናበታል። ለምን ተሻሻለ እንላለን። አፋችን አይልም፣ መንፈሳችን ይላል። በቃ ጥልን፣ ክርክርን ይጋብዛል፣ ይጭረዋል። አድመኝነት የአድማን ሐሳቦች፣ አጀንዳዎች ይቀርጻል ውስጣችን። የምንጠላውን ለማግለል የማንሰራው ስራ የለም። በስራ ቦታ፣ በቤተሰብ ጉባኤ፣ በተለያዩ በቤተ ክርስቲያን የማናደርገው ነገር የለም። ውጤቱ ደግሞ በጣም ከባድ ቅጣትና ኃጢአት ያመጣል። አክዓብና ኤልዛቤል ለነፍሳቸው ፈቃድ ሲሉ ነው ያንን ንጹሕ ገበሬ ናቡቴን ገድለው በሕይወት ዘመናቸው መከራ የመጣባቸው። አንድ እርሻ ፈልገው ነው። ፍላጎታቸው የነፍሳቸውን መሻት ለመፈጸም ስለፈለጉ ነው። እግዚአብሔርን ሰድቧል ብለው ገበሬውን አስገድለው እርሻውን የወረሱበት። እግዚአብሔር ግን ደማቸው በውሻ እንዲላስ ነው ያደረጋቸው። በገዛ እጃቸው የሞትን ወጥመድ ወደ ራሳቸው ሳቡ። ነፍሳችን ውስጥ የምንሰራው ኃጢአት ጣጣው የሚያመጣው ወደኛ ነው። አልሰገደልኝም ብሎ ያለው ሃማ መርዶክዮስን አልሰገደልኝም ብሎ የመርዶክዮስ ዘመዶች አይሁዶች በ128 አገሮች ይገደሉ ብሎ አዋጅ ካሳወጀ በኋላ የተገደለው ግን እሱ ነው። የእስራኤል አምላክ ሲነስ ራሳችን የምናልቅበት ራሳችን የምንሞትበት ነው። በውስጣችን በነፍሳችን ውስጥ የምንሰራው ኃጢአት፣ ቅናት፣ ጥል፣ ክርክር፣ አድመኝነት እነዚህ ነገሮች ስናረጋቸው አይታወቁንም። በዘመናችንና በልጆቻችን ላይ የሚያመጣውን ግን መከራ ልነግራችሁ አልችልም። በቅናት ምክንያት ሰው የምታጠቁ ሰዎች ልጆች ከወለዳችሁ ተጠንቀቁ። በአድማ ሰውን የምታገሉ ሰዎች ልጆች ከወለዳችሁ ተጠንቀቁ። በሕይወት ዘመናችን ቆመን ነው የሚከፍለን እግዚአብሔር። ዳኛው ሰማይ ላይ ስላለ ማለት እነዚህ ነገሮች ተሰምቶ ንስሐ ልንገባ ልንጸጸት፣ ልክ አይደለውም ልንል ይገባናል። ሌላው በጣም ትልቁ ነገር ደግሞ የመንፈስ ኃጢአት ሟርት፣ ከደብተሮች ከዚህ ከኃጢአተኛ ጠንቋዮች ጋር ምንገናኝ እግዚአብሔርን ከሚያገለግሉ ከንጹሃኖቹ ጋር ሳይሆን ከበሽተኞች ጋር የምንውል በውስጥ ለውስጥ በቴሌግራም ግሩፕ የምንጻጻፍ ኮከባችንን የምናስቆጥር ነጋችንን ለማወቅ ካለን ጉጉት የተነሳ ጠንቋይ የምናማክር ሟርተኞችን የምናዳምጥ ዘመናዊ ሟርተኞችን ስንሰማ የምንውል ይሄ ከባዱ ኃጢአት ነው። እግዚአብሔር ላይ ተስፋ ማድረግ ትተን በሟርተኞችና አጋንንት በሚሰራባቸው ሰዎች ላይ ልባችን ሲደገፍ ከባድ ችግር ሲገጥመን ምንድነው ይባላል? የቸገረው እርጉዝ ያገባል። ችግር ሲገጥመን የምንገባባቸው ወጥመዶች ናቸው። በችግረንም ጊዜ እግዚአብሔር ተስፋ ማድረግ ይሻላል። ዝም ብዬ እግዚአብሔር ተስፋ አደርገዋለሁ የመድኃኒቴን አምላክ ተስፋ አደርጋለሁ ማለት ሲገባ ሟርተኞች ፍለጋ መሄድ አላውቅም ዝርዝር ነገሩ ግን እንዲህ አይነት ሰዎች ይኖራል። ቤት ውስጥ ነገር ትተው የሚሄዱ የማይነቀል ስር ተክለው የሚሄዱ ማለት ነው። ሟርተኛ ቤት ውስጥ ከገባ ሰይጣን ቤታችን ውስጥ እንዲገባ ከፈቀድለት ሳይተክል አይሄድም። የሆነ ነገር እወቁ። ምንም ቢጨንቀን ወደ መስቀሉ ወደ ክርስቶስ ደሞተልን መምጣት ይሻላል። መድኃኔዓለምን የመሰለ ሙሉ ጌታ እያለ ሌላ ቦታ አትንከራተቱ። ወደ ነፍሳችሁ እረኛ ተመለሱ። ወደሚያዝንላችሁ ጌታ ተመለሱ። ራቁትን ወደ ሞተላችሁ ጌታ ተመለሱ። ወደሚረዳችሁ አንደርስታንድ ወደሚያደርጋችሁ ወደ ንጹህ ዓለማችሁ ወደ ክርስቶስ ተመለሱ። ሌላ ዓለም የለንም እኛ እግዚአብሔር ልጆች። ንስሐችንም የእውነት ንስሐ፣ ጸጸታችንም የእውነት ጸጸት መሆን አለበት። የምናደርጋቸው ንግግሮች ዝም ብሎ አይምሯችንን ለማቅለል ሳይሆን የእውነት ተሰምቶን ከልባችን ወደ ካህናት አለቃ ወደ ኢየሱስ ክርስቶስ መምጣት አለብን። ወደ ቄሱ ስትመጡ ወደ ካህናት አለቃው እንደመጣችሁ አስቡ። ቄሱ ወደ ካህናት አለቃ ወደ ክርስቶስ ነው የሚመራችሁ። ወደኛ አለቃ ነው የምንመራችሁ። ስንሰማችሁ ኑዛዜያችሁን፣ ድካማችሁን ስትሰጡን ሸክማችሁን ወደሱ ነው የምናቀርበው። ስለዚህ እግዚአብሔር ፊት እንደሚቀርብ ሰው ንስሐ መግባት ያስፈልጋል። እግዚአብሔር ልጆች በደንብ ተዘጋጅታችሁ ንስሐ ግቡ። 40 ቀን ከሰኞ ጀምሮ ስለሚጀምር በደንብ አድርጋችሁ ንስሐ ገብታችሁ ጽኑ። እግዚአብሔር ባርካችሁ። የሰማነውን
በልቦናችን ይሰድርብን። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይ ካርጋችሁ ስለምትወጡ እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም